አላህ ያጥፋቸው። ክርስቲያኖችን አላህ ያጥፋቸው ብሎ አላህ ማጥፋት ስለማይችል አላህ ያጥፋቸው ብሎ በየትኛው አላህ እንደሆነ እንዲያጠፋን ይማጸናል አላህ ማለት ነው። አቅም ቢኖረው ኖሮ አጠፋችኋለሁ ነበር የሚለው። ማጥፋት ስለማይችል ግን አላህ ያጥፋችሁ እናንተ እኮ እንዲህ ብላችኋል ይላል ማለት ነው። ማጥፋት አይችልም። እኛ በስተናል ጭራሽ እንኳን ሊያጠፋን ቀርቶ ማለት ነው ዓለምን ሞልተናል። አላህ ማጥፋት አይችልም። ለምንድን ነው እናንተ ደንቆሮች ዕውሮች ይላል ነበር ሲያወራ የነበረው ኢየሱስ? አንተ አምላክ የምትለው አካል ሲያስተምረስ ደንቆሮ እያነበረ ይመስል ደንቆሮ እያለ ሰዎችን አስቡት። ነብይ የውይይት ጥሪ ስዊድን ላለው ለወሂድ ጥሪ ቀርቦለታል። መወያየት እፈልጋለሁ ከማንም ክርስቲያኖች ጋር የሚል ነበር። ይኸው የውይይት ጥሪውን ተቀብለናል ብሏል። ወንድሞቻችን ላሰማችሁ። ኡስታዝ ወሂድ የውይይት ጥሪ እያቀረበ ነበረ። የውይይት ጥሪው ምንድነው? ተውሂድ ወይስ ስላሴ የሚል ርዕስ ይዘን ከማንኛውም ሰው ጋር ብሏል። ከማንኛውም ሰው ጋር ቪዲዮውን ማየት ትችላላችሁ። ከማንኛውም የክርስቲያን ሰው ጋር ውይይት ማድረግ እፈልጋለሁ ብሏል። ምን በሚል ቶፒክ ነው? ተውሂድ ወይስ ስላሴ በሚል ቶፒክ ማንኛውም ክርስቲያን ጋር ዲቤት ማድረግ እፈልጋለሁ ብሏል። ኦኬ፣ የዲቤት ጥሪን ተቀብለናል። ተውሂድ ወይስ ስላሴ በሚለው መወያየት ይቻላል። አልፈልግም ምትል ከሆነ ደግሞ አልፈልግም እንትን ምትል ከሆነ በመረጥከው ቶፒክ አንተ በፈለግከው ቶፒክ ያዋጣኛል የምትለውን ቶፒክ ትመርጣለህ። በዛ ቶፒክ ጥሩ ውይይት ማድረግ እንችላለን። ስድድብ የሌለው ሬስፔክትፉል በሆነ መንገድ እኔ ከመጽሐፍ ቅዱስ እና ከአባቶች ትርጓሜ አንተም ከምታመጣበት እንደዚሁ እያደረግን የፈለከውን ቶፒክ በፈለከው ጊዜ መወያየት እንችላለን። የውይይት ጥሪህን ተቀብለናል። እኔ ተቀብያለሁ። ፐርሰናሊ እኔ ተቀብያለሁ። ከኔ ጋር ዲቤት የምትፈልግ ከሆነ መጻፍ ትችላለህ፣ ወይም እኔ በውስጥ እጽፍልሃለሁ ማለት ነው። ጥሪው ይሰማል ብዬ አስባለሁኝ። ወሂድ መቼስ ይህን የወንድማችን የታላቁ ጅብሪልን ጥሪ ተቀብለህ ውይይቱን ይፋ እንደምታደርግ ተስፋ አድርጋለሁኝ። ይኸው ታላቁ ወንድማችን ታላቁ ጅብሪል በይፋ ለወሂድ ተውሂድ ወይስ ስላሴ የሚል ጥሪ ያቀርበዋል። በነገራችን ላይ ወሂድ ከፈራ ሌሎቻችሁም ጥሪውን መቀበል ትችላላችሁ። እኔም መወያየት እችላለሁ አቅሙ አለኝ የሚል ከሆነ መብቱ ነው። ግን በዋናነት ግን ስዊድን ለተቀመጠው ለወሂድ ነው ጥሪው። አንተ ቀድሞ አቀርበው ነበረ። ይኸው ወንድማችን ታላቁ ስላሴ ወይስ ተውሂድ ብሎ ጥሪውን ተቀብሏል። ተስፋ አድርጋለሁኝ ቀሩ እንደምታሳውቁን። በነገራችን ላይ የእስልምና እምነት ተከታይ ወገኖቻችን በውስጥ መስመር ከጻፋችሁ ሊተነስቸ ነው እና አንዳንድ ሰዎችም አላችሁ ቪዲዮ የምትሰሩ ስለ ክርስቶስ ኢየሱስ በእናንተ መረዳት ስለ ሰውነቱ ለእኛ ስትነግሩን እኛ ምንሸማቀቅ ነው የሚመስላችሁ? ይህ እኮ ነው ልዩነታችን። ክርስቶስ ኢየሱስ ፍጹም አምላክ ፍጹም ሰው ነው እያልን እኛ እኮ እሱ የኛ ምስክርነት እኮ ነው። በነገራችን ላይ አሁን ልዩነቱ ግን ለኛ አእምሮ የሚያሸማቅቅ የሚመስላችሁ መቼም ፍጹም ሰው ነው ካል ባለሙሉ አካል ነው፣ ጎደሎ አካል የለውም። ለምሳሌ እኔ ሰው እንደሆንኩት ሁሉ ማለት ነው። ለምሳሌ እኔ አሁን ራሴን እየቀረጽኩ ነው ያለሁት አይደል? እዚህ ቁጭ ብዬ ስለኔ መነገር ስለሌለባቸው የአካላት ክፍሎች ብናገር ያንተ አእምሮ ይሄ ልጅ አሞታል ወይ ሆስፒታል መግባት አለበት ወይ አማኑኤል ጸበል መግባት አለበት ነው ለምታስበው። እናንተ ስለ ክርስቶስ ኢየሱስ ስለ ሰውነቱ ስትነግሩን እነዚያን አካላቶች ጠርታችሁ ለኛ አእምሮ ስትነግሩ የኛ አእምሮ የሚሸማቀቅ አይመስላችሁ? ምክንያቱም ፍጹም ሰው ነው እየመሰከርን ያለ ነው። የኛ ምስክርነት እኮ አይደለም፣ በነቢያቱ አንደበት ተነግሮ እኮ ነው። ወንድ ልጅ ተብሎ ተጠርቶ። አሁን እኮ ችግሩ ልዩነታችን እኮ ይሄ ነው። ለምሳሌ አላህ ሰው መሆን አይችልም። በዚህ አይነት መረዳት ማለት ነው አላህ ሰው ከሆነ አምላክ አይደለም ማለት ነው። ምክንያቱም መስፈርት ወጥቶለታል። ሰው መሆን አይችልም። ለምሳሌ አላህ ሙቶ መነሳት አይችልም። በቃ ክርስቶስ ኢየሱስ እነዚህን ሁሉ ጥያቄዎች መልሷል። መቼም የዚህ ዓለም ሁሉ ጥያቄ ከሞት በኋላ ያለው ህይወት ከቶ ምን ይሆን ነው። እሱን ደግሞ ፍጹም ሰው ሆኖ እናንተ የሰው ልጆች እናንተ የኔ ልጆች ሙታችሁ አትቀሩም ብሎን ከሞት በኋላ ያለውን ህይወት አረጋግጧል።
እሱ መሆኑ እንዲታወቅ ኑ ዳሱኝ ብሎ እንዲህ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል ተብሎ በመላእክቱ ተመስክሮ ለሐዋርያቱ ተነግሮ ሐዋርያቱ ለኛ ነግረውን እኛ ደግሞ ይሄው ቆመን እየመሰከርን ያለ ነው። ልዩነታችን እኮ ይሄ ነው። ልዩነታችን ይሄ ነው። አምላክ በህሊና ተሰርቶ ካለቀ ከዚያ መስፈርት ከወጣ አምላክነቱን ያጣል። አላህ በአእምሮ ውስጥ ተሰርቶ አልቋል ማለት እኮ ይሄ ነው። በነገራችን ላይ አላህ ሰው መሆን አይችልም፣ አይወልድም፣ አይዋለድም። ዳሴት ተዘግቷል። እንደሱ ካልከው ያ አካል አምላክ አይደለም ነው እያልኩ ያለሁት። እኔ ደግሞ አምላኬን አንተ እንዲህ መሆን አትችልም፣ ሰው መሆን አትችልም፣ አንተ እንደዚህ አትሆንም፣ እንደዚህ አታደርግም አልለውም። እንዲያማ ካልኩት በቃ ጣዖት ነው ማለት ነው። ፕሮግራም ያደረኩት የሆነ አሻንጉሊት ነው ማለት ነው። ኖ ወይ እሱ አይደለም። ልዩነቱ እኮ እዚህ ጋር ነው። የበደለው ደግሞ የሰው ልጅ ነው አይደል? ይህን የትኛውን ቤተ እምነት ያምናል? አዳምና ሔዋን አይደል በደል የበደሉት የሰው ልጆች? እሱን በደላቸውን በእግዚአብሔር ፊት ራሳቸው ማስተሰረይ ወይም ደግሞ ራሳቸው መንጻት ካልቻሉ የሚያነጻቸው አካል ማን ሊሆን ይችላል ከፈጠራቸው ውጭ? ያ የፈጠራቸው አካል እነርሱን መስሎ የእነርሱን በደል ተቀብሎ አዳነን እያልን እኮ ነው ያለ ነው። ይህ ፍቅር የሆነ አምላክ ተው፣ የምሬ ነው። መርምሩ፣ ተው መርምሩ። እንደው ዝም ብሎ ይሄ በፖለቲካ በምን እንደዚህ በማለት ምናምን ማለት በድጋፍና በምን ነው እንደዚህ የሚባል ነገር የለም። ይሄ ጥያቄ በነገራችን ላይ ይቀጥላል። ክርስቶስ እስኪመጣ ድረስ ይሄ ጥያቄ ይቀጥላል። ግን አእምሮ ህሊና ያላቸው ሰዎች የሚመረምሩ ሰዎች ናቸው ሊረዱ የሚችሉትና እግዚአብሔር ሲረዳ ነው። እግዚአብሔር ይርዳችሁና እንደው ምን ሸማቀቅ አይምሰላችሁ ብዬ ነው ወገኖቼ። እሱ የኛ ምስክርነት ነው። የቀደሙት የነቢያቱ ምስክርነት ነው። እሺ ጤና ይስጥልኝ። ኢየሱስ ምን እንደሚል ተመልከቱ። እናንተ ደንቆሮች፣ እውሮች እያለ ነበር ሲያወራ የነበረው ኢየሱስ። አንተ አምላክ የምትለው አካል ሲያስተምራስ ደንቆሮ እያለ ነበር ይመስል ደንቆሮ እያለ ሰዎችን አስቡት። ነብዩ አምላክ ምንድን ነው የሚለው? አንተ ልበ ደንዳና ሆነ ቢሆን ከፊትህ ርቆ ነበር አለ። ነብዩ ግን ያን ጣዖት አምላኪ ማህበረሰብ በስብዕናቸው ማርከው ወደ እስልምና መጡት። አንተ ግን አምላክ የምትለው ሰው ጋር ራሱ በትክክል አይግባባም። ሰዎች ጋር ራሱ በትክክል ይሳደብ ነበረ፣ ተሳዳቢ ነበር። ይሄ ነው አንተ አምላክ ያዘው። ቆሮ ምናምን የሚል አንስቷል። ቁርአንህን አለማንበብህን እዚህ ላይ ስላረጋገጥክልን እናመሰግናለን። አላህ ምን ይላል? ደንቆሮች፣ ዲዳዎች፣ እውሮች ናቸው። የአንተ አምላክ እንደዚህ የሚሳደብ ነው። እንደዚህ አይነት የሚሳደብ ቆሻሻነት ነው። የእኛ ግን በመግባራቸው የተገለጡ ናቸው። እያዩ ማያዩ እውሮች ይባላሉ። እየሰሙ ማይሰሙ እነሱ ጆሯቸው ማይሰማ ናቸውና ደንቆሮች ይባላሉ። የአንተ ግን ተሜዳ ተነስቶ እውሮች፣ ዲዳዎች እያለ የሚሳደብ ነው። እዩ ስለ ስድብ አውርቷል። ስለ ስድብ ትንሽ እንጨምር። አይሁድ ኡዘይር የአላህ ልጅ ነች አለች። ክርስቲያኖች አልመሲህ የአላህ ልጅ ናቸው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። የእነዚህ ከነሱ በፊት የካዱትን ሰዎች ቃል ያመሳሰላሉ። አላህ ያጥፋቸው። ክርስቲያኖችን አላህ ያጥፋቸው ብሎ አላህ ማጥፋት ስለማይችል አላህ ያጥፋቸው ብሎ በየትኛው አላህ እንደሆነ እንዲያጠፋን ይማጸናል አላህ ማለት ነው። አቅም ቢኖረው ኖሮ አጠፋችኋለሁ ነበር የሚለው። ማጥፋት ስለማይችል ግን አላህ ያጥፋችሁ እናንተ እኮ እንዲህ ብላችኋል ይላል ማለት ነው። ማጥፋት አይችልም። እኛ በስተናል ጭራሽ እንኳን ሊያጠፋን ቀርቶ ማለት ነው ዓለምን ሞልተናል። አላህ ማጥፋት አይችልም። ለምንድን ነው እንደዚህ የሚለው? እናንተ ያመናችሁ ወይ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትይዙ። ዘረኝነት ታወራለህ። ከዚህ በላይ ዘረኝነት የቆሸሻለ። ጓደኛ አድርጋችሁ አትያዙ። ምክንያቱስ ከፊላቸው ለከፊላቸው ረዳቶች ናቸውና ከእናንተም ውስጥ ረዳቶቻቸው የሚያደርጋቸው ሰው እነርሱ ከእነርሱ ሰው አላህ አመፀኞችን ህዝቦችን አያቀናምና ጓደኛ እንኳን አትሁናቸው። ተፍሲር ኢብን ከሲር ኢብን አባስ አልጀለሌን መመልከት ይቻላል። በምንም ተአምር ጓደኛ ከነሱ ጋር ህብረት ማድረግ የለባችሁም የሚል ነው። ይሄ ሴጣናዊ እሳቤ ነው። ሙሐመድ በስድብ አይሆንም፣ አናስቀጥልም። ኢስላም አይፈቅድም። ቆይ
ውይይቱ እኮ ከኢምራን ጋር ነው አይደለ? ሙስሊሞች ችግር የለውም። በዚህ መልኩ ውይይት የለም። በዚህ መልኩ ውይይት የለም። መመር ነው ያለ ነው። አታልቅስ ገና በዚህ መልኩ ውይይት የለም። ቁርአን ከልክሏል። ዲያቆናችኋል ሚውት አድርጉ ሁላችሁም። ቆይ አንዴ ምንድን የሚያስጨዋችሁ? ኦሳማ ሚውት አድርግ። በቃ ኦሳማ ሚውት አድርግ። ኢማን ይመልሳል። ሚውት አድርግ። አንተ ሚውት አድርግ። ሰዓት አለ አንቺ ጋር እኔ መከታ እንትን ይሄ የውሃድ አለ። የውሃድ ይክፈት። የውሃድ ክፈትለት። በቃ ነው ኦሳማ በደንብ ኦሳማ ሚውት አድርግ። ኦሳማን አስወጣው። ኦሳማ ንጽጽር እንዴት እንደጀመርኩ ታውቃለህ? ባክስተሪውን አላውቅም። ንጽጽር እንዴት እንደጀመርኩ ኦኬ። ንጽጽሬን እንዴት እንደጀመርኩ ምንም መረጃ ሰምተህ አታውቅም? ንጽጽር እኔ የሰማሁት ከዚህ በፊት በሙስሊም እንደነበርክ ነው የሰማሁት። ከዛ በኋላ ወደ ሙስሊም ማለት ነው። አይ እንደዛ ነው የሰማሁት። ባልሳሳት 2015 14 አካባቢ ነው የጀመርኩት ይመስለኛል። ስልጤ ላይ የተፈጠረ ረብሽ ታስታውሳለህ? ከዛ በኋላ እንትን ወደ ጎንደር እና ጎጃም ላይ አይ ቲንክ ጎጃም አካባቢ ላይ ብቻ እንደዚህ አይነት ነገሮች ረብሽ ታስታውሳለህ? ኦኬ። እዛ አካባቢ ላይ ስልጤ ላይ አማራው መኖር የለበትም መፈናቀል አለበት ተብሎ እንደተሰራና ረብሽ ብዙዎች እንደተፈናቀሉ ንብረት እንደወደመ ታስታውሳለህ? ኦኬ። የዛን ሰዓት ስለዚህ አልተከታተልክም ማለት ነው። በዋናነት ድምፅ ስሆን ነበር ንጽጽር የጀመርኩት። ለምን ድምፅ ሆንክ? መተተኞች ናቸው፣ ድግምተኞች ናቸው ከሰሜን የመጡት ተማሪዎቻችን ሰነፍ ሆነውብናል። ስለዚህ ሰነፍ እንድንሆን ያደረገ ተማሪዎቻችን ትምህርት ፌል እያደረጉ ያሉት እየወደቁ ያሉት ልጆቻቸው ጎበዝ የሆኑት አባቶቻቸው መተት እያደረጉብን ነው፣ ጠንቋዮች ናቸው። ስለዚህ ስልጤን ለስልጤ መወገድ አለባቸው ሰሜናውያን በሚለው ላይ ነው ንጽጽር የጀመርኩት። ይሄ ጤናማ አይደለም። ማንኛውም ሰው ኢትዮጵያዊ እስከተባለ የፈለገበት ቦታ ሄዶ መኖር ይችላል። ፐርሰናሊ የኔ እይታ ነው። አንተ ሁሉም ሰው የፈለገበት ቦታ መኖር ይችላል ብለህ ታምናለህ? ኢትዮጵያዊ የፈለገበት ቦታ ሄዶ መኖር አለበት። ኦኬ። ስለዚህ በዛም ወቅት ላይ ስልጤ ላይ አማራው መኖር የለበትም ተብሎ ነበራ ማለት ኦርቶዶክስ ነው ብሎ ነው የሚያስቡ ስልጤዎች። ያ ስለዚህ አማራውንም ኦርቶዶክሱንም በእምነት ብሔሩን የሚጠቀሙት ሃይማኖቱን ለመምታት ነው። ሃይማኖቱን አንዳንዴ የሚጠቅሱት ብሔሩን ለመምታት ነው። ሁለቱንም ኢንተርቼንጅብሊ ይጠቀሙታል። አካሄዱን በደንብ ስለማውቀው ማለት ነው። ስለዚህ ይሄ ጤናማ አይደለም። ማንኛውም ሰው በመሆኑ ኢትዮጵያዊ በመባሉ የትኛውም ክልል ላይም ሆነ የትኛውም ዞን ላይ መኖር መፍቱ ነው የሚል ቪዲዮ ሰራው። ከዛ አይ ድግምተኞች ናቸው፣ መተተኞች ናቸው፣ በዛ ምክንያት እኛ ሰነፍ ሆነናል ትምህርት ላይ እነሱ ጎብዘዋል ሲሉ ይሄ ከድግምት ከመተት ጋር ማያያዝ በራሱ የአይምሮ ውስንነት ነው። ማንበብ ሲሳንህና መመራመር ሲከብድ ስንፍናህን በመተት አላከህ የሰው ንብረት ማውደም፣ የሰው ሕይወት ማጥፋት ጤናማ አይደለም የሚል ተቃውሞ አቀረብኩኝ። ንጽጽርም አልሰራም ነበር፣ የለውበትም ነበር። እንዴት እንዲህ ትላለህ? እመን መተተኛ ናቸው የሚል መጣ። ከዛ ምንድነው ብዬ እንደገና በደንብ ቼክ ሳደርግ አይ አባቶቻቸው ካህናቶቹ እጣቢያችሁን ውጪዝ ታጠቡና
ሜቢ ፕራይቬት ፓርቶችን ማለት ነው የሰውነት ድብቅ ክፍሎችን ትታጠብና እሱን ታጠቡና አምጡ ስንላቸው ውሃውን አልሰጣሉን የሚል አመጡ እንደገና ኤክስኪውዝ። ስለዚህ መተተኛ መሆናቸውን በዚህ ያውቀናል። አባቶ የተሰባስበን ከካህናቶች ምናምን እሱን እጠቡና አምጡ ስንላቸው አልሰጣሉን። ከዛ እዚህ ላይ እንደገና ሪያክሽን ሰራው። ምን ማለት ነው? ነገ አንዱ መጥቶ የኔ ልጅ ታማሚ ሆናለች ወይን ሰነፍ ሆናለች ብልትህን ታጠብና አንጣ በአንተ ጣቢ እንትን ስንል መተቱ ይወጣል ቢለኝ እሰጠዋለሁ ወይ ነስ? ምክንያቱም እኔ ሰነፍ የሆንኩት እኔ ከሌ ታማሚ ሆነው አንተ መተት አድርገህብኝ ነው። ብልትህን አንጣና አጠብና ወይን እንደዚህ ታጠብና አንጣና ይድናል ሲለኝ እሰጠዋለሁ ወይ? ከሰጠሁት እኮ አዎ እኔ መተት አድርጌብሃለሁ እያልኩትም ነው። የውሸቱን እንደዛ ብሎ ታምም ያለው ብሎ ወይን የሆነ ነገር ሆኛለሁ ብሎ ብልትን አምጣ ታጠብና ብሎኝ ከሰጠሁት በኋላ ከመሜ ዳንኩ ቢል የዛን ሰውዬ ቤተሰብም ሆነ ሰውዬን ክብር አይነካም ወይ? ደግሞስ አምላካችሁ በእኛ ብልት ውሃ አጣቢ ነው ወይ የሚያድናችሁ ከድግምትና መተት? ይሄ ትክክል አይደለም ስል አምላካችንን ተሳድበሃል፣ እምነታችንን አንቋሻል አሉ። አይ አምላካችሁ የሚያድን ቢሆን ራሱ ማዳን አለበት። ሴጣን የሚወጣው በእኔ የቂጥ እጣቢ አይደለም። ጸበል ሂዱ ይለቅላችኋል አጋንንታችሁ። ይሄ ሆን ብላችሁ ማህበረሰቡን እናንተ ብሔርና ቋንቋ ማይመስለውን በእምነት ማይመስላችሁ ለመምታት ነው አልኳቸው። ሃይማኖታችንን ተሳድበሃል ብለው ቀወጡት። ስለዚህ እንደዚህ ያስካላችሁ ብለን ሃይማኖታቸው ማንበብ ጀመርኩ። ወደ ንጽጽሩ ገባው። ስለዚህ በአንተ ሎጂክ መሰረት አንተ በጠየቅከው መሰረት ድምፅ ሆነሃል ወይ ብለህ ለጠየቅከው ድምፅ ሆኛለሁ አልሆንኩም። በዚህ ባጀማማሬ ብቻ ቪዲዮዎቹን ቼክ ታደርጋቸዋለህ። በዚህ ባጀማማሬ ብቻ